ሐምዘቱል ወስል የምትባለው የቃል መሰረታዊ ፊደል ያልሆነች ጊዜያዊ ግልጋሎት ብቻ ለመስጠት የምትመጣ የቃል መጀመሪያ ላይ ወይም መሃል ላይ ልናገኛት የምንችል ፊደል ስትሆን መጀመሪያ ላይ ስትመጣ ትነበባለች፣ መሃል ላይ ስትመጣ አትነበብም፣ ትወድቃለች። ምንም እንኳን በጽሁፍ ብትታይም ተጽፋ ብትታይም ስናነባት ግን አናነባትም። ሐረካዋ ፈትሐ ወይ ከስራ ወይ ضማ ሊሆን ይችላል። በአ በኢ በኡ በእነዚህ በሶስቱ ልትነበብ ትችላለች። መቼ ነው ፈትሐ የምትሆነው፣ መቼ ከስራ፣ መቼ ضማ ወደፊት የምንመለከተው ይሆናል። ሐምዘቱል ቀጥዕ የምትባለው ደግሞ የቃሉ መሰረታዊ ፊደል ስትሆን መጀመሪያ ላይ መሃል ላይ መጨረሻ ላይ ልትመጣ የምትችል ሐርፍ ነች። በሐረካ በስኩንም ልትመጣ ትችላለች። በፈትሐም ትምጣ፣ በከስራም ትምጣ፣ በضማም ትምጣ፣ በስኩንም ትምጣ ሁሌ ትነበባለች። የትኛውን ቦታ ላይ ብናገኛት እናነባታለን ማለት ነው። ሶስተኛዋና የመጨረሻዋ ደግሞ አልአሊፉል ለይና የምትባለው ስትሆን ይችኛዋ ደግሞ ሐርፎችን የምናስረዝምባት ወይም የምንስብባት ፊደል ነች። ሁሌ ቀድሟት የሚመጣው ፊደል ሐረካው ፈትሐ ነው። የምትመጣው መሃል ላይ ቋሚዋ ከሆነች መጨረሻ ላይ ቋሚዋም ያ የምትመስለዋ ተማም። እቺ ያ የምትመስለዋ ግን የቃል መሃል ላይ ልናገኛት አንችልም። ያ የምትመስለዋን መሳቢያ አሊፍ መሃል ላይ ልታገኟት አትችሉም። እቺኛዋን ቋሚዋን ግን መሃልም ላይ መጨረሻም ላይ ልታገኟት ትችላላችሁ። እቺኛዋ መጨረሻ ላይ ብቻ ነው የምትመጣው። طيب አልአሊፉል ለይና ወይም መሳቢያ የምትባለው አሊፍ የቃል መጀመሪያ ላይ ትመጣለች ወይ? አትመጣም እሷ።